አዲስ አበባ ስመጣ ያንተን የ100 ሺህ ብር ቻሌንጅ እሳተፋለሁ። ገፍትራ እንኳን አጥለኝም ቆሜ አንተ አኮራችኋለሁ። Tennis time. Tennis time. Oh my god. Oh my god. Oh my god. Oh my god. Oh, Tony with the elbow. Yanko, he's about to choke him. It's about to choke him. He's about to choke him. He choked 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 him. Apa alarga mı? I told you, it's over. It's over. It's over. It's over. It's over. It's over. You call it a rear naked show. You will call it a rear naked show. Oh, there's a fight. There's a fight. Shit is about to break down. It's not the time. Alba. No, Utah. That's Utah. No, please. Okay, announcer, please, by a real. Ladies and gentlemen. በመጀመሪያ ይሄ ፋይቱን ሴል ለማድረግ ባርጋይ ካራክተር መውሰድ ለነበረው ሁላችንም እናውቃለን። እሱ ፋይቱን ኢንተርቪው ለማድረግ የሆነ ነገር ነው ብለን እንገምታለን። እስቲ ጋይስ ሊና እዚህ ስቴጅ ላይ በጣም ብዙ ሰው በፈራበት እሺ ብሎ በመምጣቱ ሁላችንም ማለት ነው ቀርብለት እዚህ መድረክ ውስጥ መግባት ቀላል አይደለም። ከዚህ በፊት በጣም ብዙ ማስተሮች ተብለው አገር ውስጥ ያሉ This is my fucking life. I don't have any social life. ከጠዋት እስከ ማታ all I do is train. And to beat me, you better deserve it. I don't give a shit who you are. I will make you all sleep. ሴዶ ማርሻል ትምህርት ትሰጣለች። ሴዶ ማርሻል አርት ተጠርቷል። አሁን ጀግና ንቃተ ህሊና አለ። ብዙዎች በፈሩበት ቦታ መታ
fighting in Ethiopia has changed for good. From here on out, you guys are going to see the best of the best. Representing Africa ረገብቶ ያቅም martial arts. ዝም ብሎ We will not let you down. I promise you, you will see blood. And I'm going to give you just that in the next year. ሰይዶ ማርሻል አርት ይምጣልኝ ፈልገዋለሁ እያለ ነው። ሼር አድርጉለት። በጣም የኔንም ጭምር በጣም ብዙ ሰዎችን ልብ መሳብ ችላል። ስቶሪህን ምናምን ስትናገር የመጣበትን እዚህ ደረጃ ለመድረስ ያደረከውን ጉዞ ምናምን ሁላችንም አይተናል እና ኦልሞስት አብዛኛው ሰው አንተ ነበር እየደገፈ የነበረው። ስለ ፋይቱ ያለን አመለካከት ምን እንደተከሰተ አስረዳኝ መጀመሪያ። Life is all about learning. ከኤክስፔሪንሳችን እየተማርን ነው ወደፊት የምንሄደው እና I am in this field እኔም ገብቼበታለሁ። ዩቱብ ቪዲዮ እያየሁ እየሰለጠንኩ ነው እዚህ የመጣሁት። ከኢንተርኔት ቪዲዮ እያየሁ ጫካ ውስጥ ብቻዬን እየሰራሁ ነው እዚህ የመጣሁት። ይህንን ህዝብ አሰባስቦ እዚህ ጋር መታየት መድረክ ላይ መውጣት ለእኔ ማሸነፍ ነው። ቀጣይ ላይ በደንብ ትሬን አድርጌ እዚሁ እናንተ ፊት ይህን ልጅ አሸንፈዋለሁ። አንድ ቤት ብለን እናስባለን። መጀመሪያ አካባቢ ፋይት እንደተጀመረ በቀላሉ ሴት ዳውን እንደማትደረግ አሳይተህ ነበር። 2-3 ስቴት ፕሮል ማድረግ ችለህ ነበረ። ኢቨንቹዋሊ ግን ያው አንድ ሁለቴ ራሱ አሪፍ ቦክስ አሳርፈህበት ነበረ። ይህን በደንብ አድርገህ ትሬን ያደረግበት ነገር እንደሆነ ያስታውቃል። ግን አንዴ መሬቱ ፋይቱ ወደ ግራውንድ ከሄደ በኋላ ነገሮች ከእጅህ ቁጥጥር ስር ይወጡ ይመስላሉ እና ስትራቴጂ እና ጌም ፕላንህ ምንድን ነበር? ስትራቴጂ የነበረው ርቀቴን ጠብቄ መጫወት ነበረ። ጌሙ ወደ ግራውንድ ሲወርድ እንደዛ ሊሆን እንደሚችል በስነስርዓት አቅም ነበር። እዚህ ብሪጅ አድርጌ ራሱ ማውጣት አልቻልኩም። ኮርነር ላይ ነበርኩኝ። ብሪጅ ለማድረግ የሞከርኩ ነበረ፣ አልተቻለም። በጣም እኔን ጨምሮ አብዛኛው እዚህ ታዳሚ ሰው በጣም ያደንቅሃል ብለን እንገምታለን። አንዴ ለሚቃተ ሊና Johnny for the takedown. Catalina Johnny. Ulette. Johnny is on top. Johnny. Oh. Yes. Oh. Johnny can have any. Johnny can. Lankano. Wayne. Oh, what a fight. Oh my God! Tennis time. Oh my God! Oh my God! Oh my God! Oh my God! Oh, Johnny with the elbow. Lankano. He's about to choke him. He choked him. ታፕ አላደረገም። I told you, it's over. You call it a rear naked show. You will call it a rear naked show. Oh, there's a fight. There's a fight. Shit is about to break down. It's not the time. Alta. No, Utah. That's Utah. No, please.
ወንድነሽን ለኢየሱስ ለኢየሱስ ሰማ Okay, announcer, please, by a real... Ladies and gentlemen, በ69 ኪሎ ግራም በመስፍን ብሩና በኤርሚያስ መስፍን የተደረገውን ውድድር ተመልክተናል። በዚህ ጨዋታ አሸናፊ ቀይ ማዕዘን መስፍን ብሩ፣ የዚሁ አሸናፊ መስፍን ብሩ የኢትዮጵያ የቦክስ ፌዴሬሽን እንዲሁም የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ወሰን ለአሸናፊው 200,000 ብር አሸንፏል። እንዲሁም ሁለተኛ ለወጣው 100,000 ብር ሽልማት ሸልሟል። በአርባ ምንጭ ፓራዳይዝ ሎጅ ስም ነው። እንዲሁም ለጌታቸው ስዌት ማክስ 400,000 ብር በ69 ኪሎ ግራም በመስፍን ብሩና በኤርሚያስ መስፍን የተደረገውን ውድድር ተመልክተናል። በዚህ ጨዋታ አሸናፊ ቀይ ማዕዘን መስፍን ብሩ፣ የዚሁ አሸናፊ መስፍን ብሩ የኢትዮጵያ የቦክስ ፌዴሬሽን እንዲሁም የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ወሰን ለአሸናፊው 200,000 ብር አሸንፏል። እንዲሁም ሁለተኛ ለወጣው 100,000 ብር ሽልማት ሸልሟል። በአርባ ምንጭ ፓራዳይዝ ሎጅ ስም ነው። እንዲሁም ለጌታቸው ስዌት ማክስ 400,000 ብር